السلام عليكم ورحمة الله وبركاته አድማጮች ይህ ከሬዲዮ ቢላል የሚተላለፍላችሁ ልዩ የመረጃ ማዕድ ፕሮግራማችን ነው። የዛሬውም ልዩ የመረጃ ማዕድ ፕሮግራማችን የህዝብ ሙስሊሙ የተቃውሞ ሂደት አንደኛ ዓመትን ምክንያት በማድረግ የተዘጋጀ ይሆናል። በአጠቃላይ በዛሬው ዕለት በመላው ሀገሪቱ ማለት ይቻላል በአጠቃላይ የህዝብ ሙስሊሙ ተቃውሞ ምን ይመስል ነበር በተለያዩ ከተሞች ላይ ቅኝት አድርገናል። የሬዲዮ ቢላል ምንጮችም ከተለያዩ የሀገራችን ክፍሎች በቀጥታ በአጠቃላይ የነበረውን ሂደት ሲዘግቡልን ነበር። ካፍታ ቆይታ በኋላ በአጠቃላይ እናቀርብላችኋለን። የዛሬውንም ልዩ የመረጃ ማዕድ እየመራሁ አብሬያችሁ የምቆየው ኻሊድ መሐመድ ነኝ። በቅድሚያ የምናመራው በሀገር አቀፍ ደረጃ የተካሄዱትን አጠቃላይ የህዝብ ሙስሊሙ የተቃውሞ ሂደቶች የት የተካሄዱ አርዕስተ ዜናዎችን እናሰማችኋለን። በሐረር አንደኛ ዓመት የህዝብ ሙስሊሙ የተቃውሞ ሂደት አከባበር የሶስት ሰዎችን ህልፈተ ህይወት አስተናገደ። በታላቁ አንዋር መስጂድ ከፍተኛ ቁጥር ያላቸው ምእመናን የተቃውሞ አንደኛ ዓመታቸውን በደማቅ ሁኔታ አከበሩ። በደሴ ከተማ የጁማዓ ሰላት ሳይሰገድ ቀረ። ህዝብ ሙስሊሙ ባልመረጥናቸው ኢማሞች አንሰግድም ማለቱን እንዲሁም በወልዲያ ከተማ ተቃውሞ መካሄዱንና በተቃውሞ ላይም ሙስሊሞች መታሰራቸውን ከዚህም በተጨማሪ በጅማ ፈትህ መስጂድ መንግስት ህዝብ ሙስሊሙ ላይ እያደረሰ ያለውን ጫና እንዲያቆም ጥሪ ማቅረባቸውን የሚያመላክት ዜና ይኖረናል። እንዲሁም በመጨረሻ ከዚህ ቀደም የህዝብ ሙስሊሙን የተቃውሞ ሂደት ሳይቀላቀሉ የቆዩት የሐዋሳ ከተማ ነዋሪዎች በዛሬው ዕለት ደማቅ የሆነ ተቃውሞ ማሰማታቸውን ከስፍራው ምንጮች ያመላከቱን ዜና በአጠቃላይ ይዘንላችሁ እንቀርባለን። በመቀጠል ወደ ዝርዝር ዜናዎች ነው የምናልፈው። በቅድሚያ የምናመራው በሐረር አንደኛ ዓመት የህዝብ ሙስሊሙ የተቃውሞ ሂደት አከባበር የሶስት ሰዎችን ህልፈተ ህይወት ማስተናገዱን የሚያመላክተውን ዜና ይሆናል። ለዝርዝሩ ዳርሰማ ሶሪ የህዝብ ሙስሊሙን ተቃውሞ አንደኛ ዓመት ሰላማዊ በሆነ መንገድ ለመግለጽ በሐረር ኢማን መስጂድ ውስጥ የነበሩ ሙስሊሞች ሲደበደቡ 3 ሰዎች ተገድለው 5 ሙስሊሞች መቁሰላቸውን ከስፍራው የደረሰን መረጃ ያመለክታል። ዛሬ ትልቅ ሐዘንን ከሐረር ከተማ ተጎናጽፋለች። በአሁን ሰዓት አሁን ባለችው ደቂቃ ህዝብ ሙስሊሙ በሐረር ከተማ ኢማን መስጂድ ታላቅ የሆነ ተቃውሞ እያካሄደ ነው ያለው። በዚህ ተቃውሞ ላይ ልክ ህዝቡ የተቃውሞ መርሃ ግብር እንዳጠናቀቀ ከመስጊዱ ወጣ ሲል ገና መስጊድ በራፍ ላይ አንድ የ7 ዓመት ልጅ በፌደራሎች ተገደለ። በመቀጠል አንድ ወጣትም ገደሉ፣ 2 ሰው ገደሉ። ከዛ በኋላ ወደ ጭፍጨፋ ገቡ ማለት ነው። ህዝቡን በገንዛ መስጊዱ እየተጨፈጨፈ ይገኛል በአሁኑ ሰዓት ማለት ነው። ህዝቡ የቻለውም ለመሮጥ ሞከረ። እያሯሯጡ እየጣሉ እየረገጡ ኢሰባዊ ድርጊት እየፈጸሙብን ይገኛሉ። ሌላው መስጊድ ውስጥ ነው አሁን ድምጹን እያሰማ ይገኛል ማለት ነው። በአሁኑ ሰዓት በጣም በሚያሳዝን ሁኔታ የጭፍጨፋው የሚዘገንንና ኢሰባዊ ድርጊት በሰላማዊ ህዝብ ላይ ፈጽመዋል። በጣም እኔ ከምገልጸው በላይ ነው። በቃ ልገልጸው አልችልም። በጣም የሚያሳዝን ግፍ ነው እየተፈጸመ ያለው። ወላሂ ምንም አይነት ምክንያት አንተ 7 ዓመት ልጅ ላይ ምን አይነት ምክንያት ማስቀመጥ ይቻላል? ከመስጊድ ህዝቡ ሰላማዊ በሆነ መንገድ ነው በገንዛ መስጊዱ ላይ ተቃውሞውን አሰምቶ የጨረሰው። ታዳንቱ መጣው ነው እንግዲህ የ7 ዓመቱ ልጅ ገደሉ። ማንንም ይሄን ያላቸው የለም። ልጁ ሲገሉ እንኳን ትግስት ለማድረግ ወስነዋል። የልጅ አባት እንኳን የሞተው ልጁን ከማንሳት እንጂ ወደ ገደለው ፖሊስ አሮጠም ነበር። ምክንያቱም የወጣው ለስላም ነበር። ግን ምንም አላደረገም። ኋላ ላይ ሌላ ወጣትን ደገሙ። በዚህ ትግስት አደረገ ሙስሊሙ። ምንም ነገር ያደረገው የለም። ኋላ ጅምላ ጭፍጨፋ ጀመሩ። እንግዲህ ምንም ይሄ ነው ምክንያት ማለት የለም። ዛሬ የተሰማ ተቃውሞ ድምጻችን ይሰማ፣ ሙስሊሙ ይከበር፣ የታሰሩት ይፈቱልን ነው።
ይህ ደግሞ ህገ መንግስታዊ ጥያቄ ነው። ወላኪን ለምን ይህንን አላችሁ ነው። ለምንም ነገር ምክንያት የተከሰተ አንድ ነገር የለም። የ7 ዓመት ልጅ ምን ያደርጋል? ምንም ማድረግ አይችልም። ካለ ምንም ምክንያት ነው በገዛ መስጊዱ ላይ ደሙን እያፈሰሱት የሚገኙት። አሮጊቶች እየተጨፈጨፉ ነው። ሽማግሌዎች እየተጨፈጨፉ ነው። ወላሂ የሚወድቁትን በአይነ ብታይ በጣም ነው የሚያሳዝነ። እላው ላይ ነው የሚሮጡበት በግራቸው። በዛ ግራቸው ነው ልክ እንደ እባብ ነው እየጨፈጨፉን ያሉት። ያለው ሁኔታ በጣም ያሳዝናል። አሁንም እንደዛ እንደቀጠለ ነው። የበረደ ነገር የለም። በጣም ነው የሚያሳዝነው። ከደቂቃዎች በኋላ ደግሞ እንደሚከሰት እየተከታተልኩ ነው የምገኘው። ማልዶ ወደ ኢማን መስጂድ መሄድ የጀመረው የሐረር ከተማ ሙስሊም እጅግ ሰፊ የሆነውን የመስጂድ ግቢ ረፋዱ ላይ ነበር የሞላው። በብዙ ሺዎች የሚቆጠረው የሐረር ከተማ ሙስሊም የጁማ ሰላቱን ከሰገደ በኋላ ህዝበ ሙስሊሙ 1 ዓመት የሞላውንና ያልተመለሰውን ጥያቄ በተክቢራ አጅቦ ማቅረብ ጀመረ። ሰላቱን ሰግዶ በተቀመጠበት ስፍራ የታሰሩ ኮሚቴዎቻችን ይፈቱ፣ ድምጻችን ይሰማ፣ ሙስሊሙ ይከበር የሚል ድምጽ በማሰማቱ ብቻ አስቀድሞ የተዘጋጀው ፌደራል ፖሊስ ጥይት ወደ ላይ በመተኮስ የመስጂዱን የግቢ በር ጥሰው በመግባት ያገኙትን ይቀጠቅጡ ጀመር ይላሉ ከስፍራው ምንጮቻችን። በዚህ መሃል በወላጆች ፊት በጥይት ተመቶ የወደቀውን የ7 ዓመት ህፃን ለማንሳትና ወደ ሕክምና ለመውሰድ ርብርብ የሚያደርጉትን ሙስሊሞች ከፍተኛ ጭካኔ በተሞላበት ሁኔታ እየደበደቡ ባለበት ሰዓት የህፃኑ ልጅ እናት በጥይት ተመታ ወደቀች። አሁን ያው ቀደም እንዳልኩ ሁሉ እንግዲህ ያው ነገሮችን አሁን በጣም በእንትን ነው ዘውት ያሉት። አሁን እንግዲህ 2 ሰዎች ሞተዋል። በተረፈ ግን የተመቱት እንደ በጣም ተስፋ ያለው አይደለም። በተለይ የ7 ዓመቱ ልጅ እሱን ከገደሉት ወዲህ ደግሞ እናትየውን ሆዷ ላይ መተዋታል። እሷን ወደ ሆስፒታል ነው ዟት ሄዱት እና የሆነ ትተርፋለች የሚል እንትን የለውም። በጣም ያሳዝን ሁኔታ ነው አመታቱ የመቷትና በጣም ቦታ ላይ ነው የመቷት። በተረፈ የተመቱ የቆሳሰሉ አሉ። ቁጥራቸውን ያህል ነው ብሎ ማስቀመጥ በጣም ነው የሚከብደው። ሌላ ደግሞ የታሰሩ ብዙ ወጣቶች እና ሽማግሌዎች አሉና ቁጥራቸውን ነው ለመገመት አይቻልም። አሁን ከቤት መውጣቱን በጣም አዳጋች ነው ሁኔታዎች ያሉት። ሌላው ህዝቡ ከመስጊድ እንዳይወጣ በአሁኑ ሰዓት መስጊዱ ልዩ በሆነ ሁኔታ ተከቦ ነው ያለው። ነገሮች ቢረጋጉም ግን አሁን መስጊዱን በሚገባ ፌደራሎች ከበውት ነው ዘውት ያሉት እና በጣም ሁኔታዎች አሁን ሰከንድ ታይም ምን ይፈጠራል በጣም አስጊ ሁኔታ ነው ያለውና ያለው ሁኔታውን ይህን ይመስላል። አሁን መስጊድ ውስጥ ህዝቡ ተያይዞ እያለቀሰ ድምጻችን ይሰማ እያለ ነው የሚገኘውና ምንም እነሱ በመግደል በመጨፍጨፍ በማሰር ቢሉም ግን ህዝቡ ወደኋላ የሚል ሁኔታ አይደለም ያለው። አሁን አንተ ከመስጊድ ውስጥ ነው የምትገኘው? እኔ አሁን ከመስጊድ በአጋጣሚ ወጥቼ ነበር። ምክንያቱም መስጊድ ውስጥ ኮንኩ ሁኔታዎችን ለመከታተል አልችልምና ከሩቅ ሆኜ ነው እየተከታተልኩ የምገኘው። እስኪ መስጊድ ውስጥ አሁን መስጊድ ግቢ ላይ የሚደረጉ ነገሮችን እየተከታተልኩ ነው ያለሁኝ። መስጊዱ ውስጥ ከታገቱት ሰዎች መካከል አሁን ምን ያህል ይሆናሉ ውስጥ ያሉት? ወላሂ ነው ብዬ መገመት አልችልም። ብዙ ሰው ብዙ ነው። መስጊዱ ሙሉ ነው። ምክንያቱም መስጊዱ ግቢው ራሱ በጣም ትልቅ ሰፊ ግቢ ስለሆነ ጥሩ ራሱ ወደ ውስጥ ነው። ውጪ ግቢው ላይ ምንም ሰው የለም ከፌደራሎች ውጪ። እነዚህ የተመቱ ሰዎች ከመስጊዱ ውጪ ነው ወይስ ከመስጊዱ ውስጥ ነው የተመቱት? በር ላይ የመስጊዱ ግቢ በር ላይ ነው የተገደሉት ሁለቱም ማለት ነው። በተከታታይ ነው የመስጊዱ በር ላይ የገደሏቸው። ከዛ በኋላ እነሱን ሲሞቱ ሲወድቁ ለመያዝ ሙከራ ያደረጉ ሰዎችን ደግሞ እዛው ላይ ሲደበድቧቸው ነበር። አባትየው ለራሱ የልጁን አባት በጣም ነበር እንትን ያሉት። ከዛ በኋላ ነበር እናትየዋ የሷ ልጅ መሞቱ ስታቅ ነበር ወደዛ አካባቢ ስትሄድ ነው የጮች ሆዷ ላይ በጥይት መቷት። ልጇ ጋም ሳትደርስ ነው የተመታችው። አካባቢው በከፍተኛ ስቃይና ዋይታ ተዋጠ። ህዝበ ሙስሊሙ ተቃውሞውን በድምጽ ከማሰማት በስተቀር ግን አንዳች ነገር አላደረገም። ይህም ሆኖ የሟቹ ቁጥር እየጨመረ ቁስለኛው እየበረከተ እየታፈሰ ወደ መኪና የሚጫነውና የሚደበደበው ሙስሊም እጅግ ከመብዛቱ የተነሳ በቃላት ለመግለጽ እንኳን አስቸጋሪ እንደሆነ የቢላል ምንጮች ገልጸዋል። በዛሬው ዕለት ከጁማ ሰላት በኋላ እስከ 8 ሰዓት ባለው ጊዜ የ7 ዓመቱን ህፃን ጨምሮ 2 ክርስቲያኖችንና 1 ሙስሊም ወጣት የሞቱ ሲሆን በአካባቢው በተተኮሰ ተባራሪ ጥይት 5 መቁሰላቸውንና ወደ ሆስፒታል በህዝቡ መወሰዳቸውን የአካባቢ ምንጮቻችን አረጋግጠዋል። ከቆሰሉት ሰዎች መካከል የሟች ህፃን ወላጅ እናት ያለችበት ሲሆን ለጊዜው ቁጥራቸው ያልታወቁ ሙስሊሞች በፌደራል ፖሊሶች እየተቀጠቀጡ ወዳልታወቀ ስፍራ መወሰዳቸውን ምንጮቻችን ጨምረው ገልጸዋል።
አሁን ያለው ሁኔታ የተረጋጋ ነው። ከተማ ውስጥ ታክሲዎች ስራቸውን ጀምረዋል። ሌላ ደግሞ የሞተው 2 ሙስሊምና 1 ክርስቲያን ነው የተገደሉት። አሁን የሞቱ 3 ሰዎች ናቸው። እንደዚሁም ደግሞ የቆሰሉት አሁን በተረጋገጠ ሁኔታ 5 ሰው ናቸው። 5 ሰው እንደሆኑ ነው። አሁን እነዚህ ሆስፒታል ያሉት ነው ቦታ። ሌላ ቦታም እንግዲህ አሉ የሚባል አለ በወሬ ደረጃ እንጂ የቆሰሉ ሌሎች አሉ የሚባል አለ በወሬ ደረጃ እንጂ እኔ ያረጋገጥኩት አይደለም ማለት ነው። እነዚህ እንግዲህ ያለው ሁኔታ እኔን ይመስላል በሰላም ተረጋግቷል። የታሰሩ ሰዎች አሉ? የታሰሩ አሉ፣ በጣም አሉ። እኔ አሁን የታሰሩትን እኔ ያረጋገጥኩት አሁን ወደ 7 ወጣቶች የሚደርሱ እንደታሰሩ ማረጋገጥ ችያለሁ ማለት ነው። 2ቱም ደግሞ በአይኔ ነው ያየሁኝ። 5ቱም ደግሞ እንደታሰሩ ከቤተ ዘመድ ምግብ ምናምን የወሰዱ ስላሉ በዛ ምክንያት አረጋግጫለሁ። ሌሎችም እንግዲህ የታሰሩ ሌላ ቦታ ማለት ብዙ ነው እንግዲህ ያለው የእስር ቤት እና ሌላ ቦታ የታሰሩ ብዙ እንዳሉ ነው ከህዝቡ እየተወራ ያለው። እንግዲህ ያንን በሂደት እያረጋገጥኩ ማቅረብበት ሁኔታ ይኖራል ኢንሻአላህ። ዘግይቶ በደረሰን ዜና በዛሬው የሐረር ተቃውሞ የተገደሉት 2 የክርስትና እምነት ተከታዮች በሙስሊም አሸባሪዎች እንደተገደሉ ተደርጎ ዛሬ ምሽት በተለያዩ የዜና ማሰራጫ ጣቢያዎች ለማቅረብ ሙከራ እየተደረገ እንደሆነ በስፍራው ያሉ የሬዲዮ ቢላል ምንጮች ገልጸዋል። አድማጮች በመከተል የምናቀርብላችሁ በታላቁ አንዋር መስጂድ ከፍተኛ ቁጥር ያላቸው ምዕመናን የተቃውሞ 1ኛ ዓመታቸውን በደማቅ ሁኔታ አከበሩ የሚል ዜና ይሆናል። ከሳምንታት በፊት በአዲስ አበባ የሚገኙ ሙስሊሞች በጉጉት ሲጠብቁት የነበረው የህዝብ ሙስሊሙ የተቃውሞ ሂደት 1ኛ ዓመት ዛሬ ከጁማ ሰላት በኋላ በደማቅ ሁኔታ ተከብሮ በሰላም ተጠናቀቀ።
ህዝበ ሙስሊሙ ከወትሮ በተለየ መልኩ የዛሬውን የተቃውሞ ሂደት ለመታደም ገና በማለዳ ነበር በታላቁ አንዋር መስጂድ የተሰባሰበው። የተለያዩ የማህበረሰብ ድረገጾችን በመጠቀም ህዝበ ሙስሊሙ የዛሬውን አንደኛ ዓመት የህዝበ ሙስሊሙ የተቃውሞ ሂደት ለማክበር ቅድመ ዝግጅቱን ከቀናት በፊት ነበር ያጠናቀቀው። በተቃውሞ ሂደቱም ላይ ከተነሱት መፈክሮች መካከል ድምጻችን ይሰማ፣ የታሰሩት ይፈቱ፣ ምርጫው ህገወጥ ነው፣ መንግስት ጫና ያቁም፣ ፍትህ ናፍቆናል፣ መንግስት የለም ወይ እንዲሁም ሌሎች መፈክሮችም ተካተውበታል። ከዚህም በተጨማሪ ማስጠንቀቂያ አዘል መልእክቶችን በስፍራው የነበሩት ህዝበ ሙስሊሞች ማስተላለፋቸውን በስፍራው ተገኝተን ለመታዘብ ሞክረናል። ከወትሮው ቁጥራቸው ከፍተኛ የሆኑት ሙስሊሞች በታላቁ አንዋር መስጂድ የተቃውሞ አደባባይ አንደኛ ዓመታቸውን አክብረው በሰላም ወደ መጡበትም መመለሳቸውን ምንጮች ገልጸዋል። ቁጥራቸው ከፍተኛ የሆኑት የፌደራል ፖሊሶችና የአዲስ አበባ ፖሊስ ኮሚሽን ገና በጧት ወደ ስፍራው ቢሰማሩም ህዝበ ሙስሊሙ ሰላም ወዳድነቱን ለማሳየት ከተቃውሞ በኋላ በሰላም እርስ በርሱ በመተሳሰብና በመጠባበቅ ወደ መጣበትም ተመልሷል። አድማጮች ይህንኑ በተመለከተ ባልደረባችን አደም ሰልማን እንዲሁም ሙንታሃ ሙሄ በታላቁ አንዋር መስጂድ አንድ ላይ ነበርን። በአጠቃላይ የነበረውን አደም ካንተ ልጀምርና እስቲ በታላቁ አንዋር መስጂድ ዛሬ ታዘብከውን ለአድማጮች ብትገልጽልን። እሺ አመሰግናለሁ ካሊድ። ያው ቀደም ሲል ህዝበ ሙስሊሙ የመብት ማስከበር እንቅስቃሴ አንደኛ ዓመቱን እንደሚያከብር በተለያዩ የማህበራዊ ድረገጾች ተገልጾ ነበር። ህዝበ ሙስሊሙም ይህንኑ ቀን በጉጉት እየጠበቀ እንደነበረ የሚያሳይ ነገር ነው ዛሬ ለመመልከት የቻለው። ምንድነው ቦታው ላይ ስንደርስ በኤፎር ሳይዝ ወረቀት የተለያዩ መፈክሮች የተጻፉባቸውን ወረቀት ብዙ ሰው አንግቦ ቦታውን በጊዜ ነበር የአንዋር መስጂድና አካባቢውን በጊዜ ነበር የሞላው። የሰላት ሰዓት መደበኛ ጊዜ የሰላት ስነ ስርዓት ከተጠናቀቀ በኋላ ወዲያው ነው በተክቢራ ተጀምሮ ከዛ በኋላ የተለያዩ መፈክሮችን ያሰማ ህዝበ ሙስሊሙ መፈክሩን ቀጠለ። በቦታው ላይ ግማሽ ሰዓት ያህል ከቆየ በኋላ ሁሉም የነበረውና የበጁ ላይ ያዘውን ወረቀት ጥሎ ወደ ተለያዩ አቅጣጫዎች ነው የተጓዘው። ከዚህ ቀደም የተከሰቱ የጸጥታ ችግሮች በዚህ ሳምንት ምንም አልተከሰቱም። ባጭሩ ካሊድ ይህን ይመስላል የታዘብኩት። ሙንታሃ ሙሄስ በሴቶች በኩል በአጠቃላይ የነበረው ሁኔታ ምን ይመስላል? አመሰግናለሁ ሀሊድ። እንደሚታወቀው የህዝበ ሙስሊሙ ተቃውሞ በዛሬው ዕለት አንደኛ ዓመቱን ያከብር ነበርና በሴቶች አካባቢ ሴቶች መስገጃ ውስጥም ሆነ ውጪ የነበረው ነገር ምንድነው? ቅድም አደም እንዳለው በኤፎር ሳይዝ ወረቀት ሆኖ 365 ቁጥር የያዘ ነበረ። ከዛም በኋላ ላይ እሱ ወረቀቱ ላይ አንዳንድ ወረቀቶቹ ላይ ምንድነው የተመለከትኩትኝ ፍትህ ናፈቀን ያለ ምንም ፍርድ 365 ቀናት የሚሉ ነበሩበትና በጣም ማለት ሴቶቹ ጋር ያለው ነገር ያለው ተቃውሞ በጣም የሚገርምህ ነገር ማለት ነው። ልክ ኢማሙ ካሰላመተ ሰዓት ጀምሮ እንዳለ በቃ ተነስቶ አላሁ አክበር ፍትህ ናፈቀን ሐስብነላህ ወኒዕመል ወኪል በቃ ሁሉም ነገር ያለው ነገር በቃ በጣም የሚገርም ነገር ነበረ። ሁሉም በጣም ስሜታዊ ሆኖ ነበር እዛ ቦታ ላይ የነበረው። የታሰሩት ወንድሞቻችን ይፈቱ፣ እስላም ሰላም፣ አላሁ አክበር እያሉ ደጋግመው ነበር እያሉ የነበሩትና እዛ ጋር ያለው ነገር ምንድነው በቃ ፍትህ የናፈቃቸው ፍትህ እንደናፈቃቸውና ፍትህ እንዳላገኙ ነበር ሲያንጸባርቁ የነበሩት። እስላም አሸባሪ አይደለም፣ እኛ ጥቂቶች አይደለንም እያሉ ነበር የነበረውና ሴቶቹ በከፍተኛ ተቃውሞ ነበር ጓግቶለት የመጡት ነገር ነበረ። ብዙ ነገር ነው ለማስተላለፍ የፈለጉትም እንዲሁም ብዙ ነገር አስተላልፈዋል። ያለው አጠቃላይ ሁኔታ ባጭሩ ይሄንን ይመስላል። አድማጮች በዛሬው በታላቁ አንዋር መስጂድ በተካሄደው የህዝብ ሙስሊሙ አንደኛ ዓመት የተቃውሞ ሂደት አከባበር ላይ የታሰሩ ሰዎች ሳይኖሩ እንደማይቀር የሚያስቀምጡ ምንጮችም አሉ። አንዳንዶቹን ለማጣራት ሞክረን ነበር። በመርካቶ ባዩሽ መስጂድ አካባቢ አንድ ሰው መታሰሩንም የአይን እማኞች ገልጸዋል ለሬዲዮ ቢላል ደውለው። ይህን በተመለከተ በነገው ዕለት ኢንሻአላህ ሙሉ ዘገባውን ይዘን እንደምንቀርብ ተስፋ እናደርጋለን። በቀጣይ የምናልፈው ወደ ደሴ ይሆናል። በደሴ ከተማ የጁማዓ ሰላት ሳይሰገድ ቀረ። ህዝበ ሙስሊሙ ባልመረጥናቸው ኢማሞች አንሰግድም አለ የሚሉት ሲሆን ከዚህ ጋር በተያያዘ በወልዲያ ከተማም የተቃውሞ ሂደት መሰማቱን የሚያመላክት ዜና ይኖረናል። በደሴ ከተማ የሚገኙ ሙስሊሞች ከቀናት በፊት የመጅሊስ አመራሮች መስጂዶቻቸውን በመረከባቸውና አዳዲስ ኢማሞችን በመተካታቸው ከፍተኛ የሆነ ብስጭት ሲያስተናግዱ ቆይተዋል። ነዋሪዎቹ በመስጂዶቹ ኢማሞች መቀየርና የህዝበ ሙስሊሙን አንደኛ ዓመት የተቃውሞ ሂደት በማስመልከት በዛሬው ዕለት ከጁማዓ ሰላት በፊት ከፍተኛ የሆነ ተቃውሞ ነዋሪዎች አሰምተዋል። የደሴ ከተማ ሙስሊሞች ከቀናት በፊት ጀማዓቸውን ለይተው መስገድ መጀመራቸውን ተከትለው በዛሬው የጁማዓ ሰላት ላይም ኢማሙ ኹጥባ ከማድረጋቸው በፊት ተቃውሞ አሰምተዋል። በተቃውሟቸውም ላይ ያልመረጥናቸው አይወክሉንም፣ አያሰግዱንም፣ መስጂድ የህዝበ ሙስሊሙ ተቋም ስለሆነ ለህዝበ ሙስሊሙ ይመለስ በማለት ተቃውሞ ሲያሰሙ ነበር የቆዩት። ከዚህም በተጨማሪ በተቃውሞ ላይ የነበሩት አጠቃላይ ምእመናን መስጂዱን ለቀው ወደ አስፋልት በመውጣት ነበር በዛሬው ዕለት ተቃውሟቸውን
ያሰሙት። ከጁምዓ በፊት ነው ተክቢራ እያሰሙ ያሉት። እስቲ የሚሉትን መልእክቶች ምን ነበር እሱን ግለጽልኝ እስቲ። ህዝቡ በጣም ተክቢራውን እያሰማን የወጣ አሁን በጣም እዛው ውጪ ላይ የሚገርም ነገር ማለት ነው። ከመስጊዱ በር ላይ ተደርድሮ ፖሊሶች ይልቅ በመሰመሩ ህዝቡ ያው ህዝቡ ወጥቶ አስፋልት ላይ ወጥቶ ቆምትን ብሏል። አላህ ነገሩን ካላረጋጋ ወደ መስጊዱ የሚደርሰው አሁን ግን ያው ሙስሊሙ ራሱ እየተረጋጋ ነው። ይደውላለሁ። የከተማዋ ነዋሪዎች የህዝብ ሙስሊሙን የተቃውሞ ሂደትም በደማቅ ሁኔታ በዛሬው ዕለት አክብረው መዋላቸውን የደሴ ከተማ የሬዲዮ ቢላል ምንጮች ገልጸዋል። ዛሬ ወላሂ በሸዋበር መስጊድ የነበረው ተክቢራ እጅግ በጣም ልይት ያለ ነበረ። በጣም የሚገርም ነበር። ገና በመጀመሪያ አዲስ የተሾሙት የአዲስ ተመራጭን ተብሎ የመጡት አዲስ የተተኩት ኢማም ገና ሚህራቡ ላይ ወጣው ኹጥባውን ሊጀምሩ ሲል ነው ተቃውሞ የተጀመረው። ኹጥባውን እያደረገ ከኋላ መስጊድ ያለው እንዳለ ተሰብስቦ ወደፊት ገባሳቸው ጋር እዛው ግንባራቸው ላይ የተመረጡ አይወክሉንም ኢማሞቻችን ይመለሱ ማህይም አይመራን የሚሉ መፈክር እያሰማ በወኔ ነበር ወጣቱ ሲል የነበረው። ይህ እንደተጠናቀቀ ምንም ነገር አደጋ ሳያደርሳቸው ላይ መልእክቱን አስተላልፎ ተመልሶ ወጣ ከግቢ ኋላ። የሚያጅሩ ግን የራሳቸውን ሰዎች ተክስደው ስለነበረ ተክቢራው ከመስጊድ ወጥቶ እንዲደረስ ድረስ አድርገውት ነበር። አስፋልት ላይ ተወጥቶ ነበር ዛሬ። ያው ብቻ አልহামዱሊላህ ሙስሊሙ ሰላም ፈላጊ በመሆኑ ግቢያችን ላይ ያጠናቀናል በሚል ብዙ ጥረት ተደረገ። ወዲያው ፖሊሶቹንና አድማ በታኞቹን የህዝብን ስሜት በሚነካ መልኩ ተደረደራቸው። እዛ አልተፈራም። ያው ሳብ የሚፈለገ ሙስሊም ስለሌለ እነሱ ላይ ግን ያው ሲለፊት እየተያየ እነሱ ያው ግርግር ፈጥረው ሰው ከሮጠ በኋላ የፈለጉት ሊደበድቡ ነበር። አልተሳካላቸውም። ዛሬ ሶላት አልተሰገደም። ገና ኹጥባ ላይ ሊጀምሩ ሲሉ የተተኩት ሸህ መሐመድ ጀማ የሚባሉ ነበሩ። ህዝብ አልመረጣቸውም። መረጠኝ ብለው ነበር የተቀመጡት። ዛሬ አረጋገጠላቸው ህዝቡ እንዳልመረጠላቸው እንዳልተመረጡ እንደማይወክሉን ያው ህዝብ አሳውቋቸዋል። ዛሬ አትወክሉንም ማህይም አይመራንም ኢማሞቻችን ይመለሱን ያላቸው እንግዲህ ይሄን ያላቸው ህዝብ ግድ ተመርጫለሁ ብለው መጥተው የሚቀመጡ ከሆነ ይሄ ህሊና የላቸውም፣ አእምሯቸው አይሰራም፣ ህክምና ያስፈልጋቸዋል። ዛሬ ግን ተመረጡ ብለው ለተቀመጡበት ለስከዛሬው ሁኔታቸው መልስ አግኝተዋል ዛሬ ህዝቡ ማለት ነው እንጂ ሶላት አላሰገዱም። እንኳን ሶላት ሊያሰግዱ ኹጥባ አላደረጉም እኮ አትወክለንም ድምፅህን አንሰማም ይተባል። ኹጥባው እንደተጀመረ ስለሆነ ተቃውሞ የተጀመረው ከዛ በኋላ አልቀጠለም ሁኔታ ሁላ። በተያዘ ዜና ከደሴ ከተማ 120 ኪሎ ሜትር ላይ የምትገኘው ወልዲያ ከተማ የህዝብ ሙስሊሙን አንደኛ ዓመት የተቃውሞ ሂደትም በደማቅ ሁኔታ አክብረው ውለዋል። በተቃውሞም ሂደቱ ላይ 6 ሰዎች በጸጥታ ኃይሎች ቁጥጥር ስር መዋላቸውን ከስፍራው የደረሰ መረጃ ያመለክታል። አድማጮች በቀጣይ የምናልፈው ወደ ጅማ ይሆናል። በጅማ ፈትህ መስጊድ መንግስት ህዝበ ሙስሊሙን ከመጫን እንዲያቆም ጥሪ አቀረቡ። ነዋሪዎች በዛሬው የጁማ ሰላት ከፍተኛ ቁጥር ያላቸው የጅማ ሙስሊሞች የህዝበ ሙስሊሙን አንደኛ ዓመት የተቃውሞ ሰልፍ ምክንያት በማድረግ ከጁማ ሰላት በኋላ ከፍተኛ የሆነ ተቃውሞ አካሂደዋል። በተቃውሟቸውም ላይ እንደገለጹት መንግስት በህዝበ ሙስሊሙ ላይ ያደረሰ ያለውን እንግልት ድብደባና እስራት እስካላቆመ ድረስ ሰላማዊ ትግላቸው እንደሚቀጥል ነዋሪዎቹ አስረድተዋል። በዛሬው የጁማ ሰላት ተቃውሞ የተካሄደበትም የፈትህ መስጊድ ቁጥራቸው ከፍተኛ የሆነ ሙስሊሞች መገኘታቸውን የገለጹት የሬዲዮ ቢላል የጅማ ምንጮች ጥቂት የሚባሉ የመንግስት አካላት እያደረሱ ያለውን በደል እንዲያቆሙም ጥሪ አቅርበዋል። አድማጮች በጅማ ከተማ የነበረውን ቆይታ እንደሚከተለው እናቀርባለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር
ያሉት ድምጻችን ይሰማ የታሰሩት ይፈቱ ኮሚቴ ይፈታ ህገ መንግስቱ ይከበርና ያው አንደኛ አመታችን ያከበርንበት እስካሁን ስንታገል ነበር ይሄ ጥያቄያችን አሁንም ቢሆን ይመለስልን ያሉ ነው ያሉት ዛሬ እንግዲህ በጅማ ከተማ ትልቅ መስጊድ የሚባለው በፍትህ መስጊድ ተሰባስቦ ሙሉ የጅማ ከተማ በመቶ ሺህ ህዝብ የሚቆጠር ተቃውሞን ያሰማን ያለው በአሁኑ ሰዓት በመስጊዱ የተገኙት የሰው ብዛት ምን ያህል ብለህ ትገምታለህ? ዛሬ ከሌላ ጊዜ በጣም ለየት ያለ ህዝብ የተገኘው አንደኛ አመታችን ስለሆነ በጣም በመቶ ሺህ የሚቆጠር ነው ይሄን ተቃውሞ ያሰማያለው በአሁኑ ሰዓት በጣም ልዩ የዛሬ ተቃውሞ በጣም ልዩ ነው እንግዲህ በአሁኑ ሰዓት የመንግስት አካላት ሀገር መራለን ብለው በጣም ከቀን ወደ ቀን መከራቸውን ያባባሱ ያለው አሁንም ቢሆን እነሱ ነገራቸውን ቢያከታተሉን እኛም ደግሞ ትግላችን እንቀጥላለን ጥያቄያችን እስኪመለስ ድረስ ምንም ተስፋ ሳንቆርጥ ትግላችን እንቀጥላለን እነሱ መስጊድ ለማውረድ ብዙ ሙስሊሙን ለማሸማቀቅ የሚያደርጉት ጥረት ካሁኑ ቢያቆሙና አሁንም ቢሆን እነሱ በሚያደርጉት እንቅስቃሴ እኛ ትግላችን ምንም ሊገታ አይገባም አሁንም ቢሆን በሰላማዊ መንገድ ትግላችን ይቀጥላል እንጂ መቼም አይቀጥልም በአላህ ፈቃድ ኢንሻአላህ እሺ ላደረስከን መረጃ እናመሰግናለን በመጨረሻም በሐዋሳ ከተማ ህዝበ ሙስሊሙ ከፍተኛ የሆነ ተቃውሞ ለመጀመሪያ ጊዜ አሰማ የሚሉት ዜና ይሆናል የደቡብ ክልል ዋና ከተማ በሆነችው ሐዋሳ ከተማ በአረብ ሰፈር ራህማ መስጊድ ከፍተኛ ቁጥር ያላቸው ህዝበ ሙስሊሞች ለመጀመሪያ ጊዜ የተቃውሞ ድምጽ ማድረጋቸው ተገለጸ በዛሬው የህዝበ ሙስሊሙ ተቃውሞ ኮሚቴዎቻችን ይፈቱ ድምጻችን ይሰማ ህገወጥ መጅሊስ አይወክለንም የሚል ተቃውሞ እንደሚገኝበትም ለማወቅ ተችሏል አንደኛ አመቱን የህዝበ ሙስሊሙ ጥያቄ አስመልክቶ በተዘጋጀው የሐዋሳ ራህማ መስጊድ ተቃውሞ ላይ የተለያዩ የዩኒቨርሲቲና የኮሌጅ ተማሪዎች የተሳተፉበት እንደነበርም ተገልጿል አድማጮች በሐዋሳ ከተማ የዛሬው የተቃውሞ ሂደት ህዝበ ሙስሊሙ ተቃውሞ ካነሳበት ጊዜ አንስቶ ዛሬ ለመጀመሪያ ጊዜ ነው የተቃውሞ የተሰማው በሐዋሳ ከተማ የነበረውንም ቆይታ እንደሚከተለው እናቀርባለን ያው ሐዋሳ ከተማ ዛሬ እስካሁን ድረስ ተቃውሞ አልተካሄደም ነበር ዛሬ ያው አንደኛ አመት ምክንያት በማድረግ ከፍተኛ ተቃውሞ ነበረ የማህበረሰቡ በተለይ የቦታው ሐዋሳ ውስጥ ካሉ ከተሞች የተሰባሰበ ህዝብ በአንድነት ነበረ እንትኑን ያሰማው በአጠቃላይ በሲታይ በጣም ደስ ነበር እስኪ በተቃውሞ ላይ የተነሱ ዋና ዋና ድምጾች ምንድን ነበሩ ያው አሁን አዲስ መጅሊስም የተመረጠው በህገ ወጥ መልኩ ነው እሱም ይወረድልን በድጋሚ እሱ ይወረድልን ነው ለተያ ደግሞ የተያሰሩ ኮሚቴዎቻችን እንዲፈቱም ከፍተኛ ድምጽ ነበር ሲስተማ ነበረው ሌላው ታችን ሲስተማ የሚል ነበር እነዚህ ሾች እና ሌሎችም የተነሱ ነበር አጠቃላይ በተቃውሞ ላይ ምን ያህል ሰው የሚሆን ተገኝቷል ብለህ ታስባለህ ያው መስጊዱ ያው አረብ ሰፈር ወይም ራህማ መስጊድ ሙሉ ነበር ህዝብ የተገደውና በጣም ብዙ ሰው ነው ተቃውሞ ላይ ነበረው ያው ብዙ ሰው ነው የነበረው የከተማ ማህበረሰብ አለ ከዩኒቨርሲቲ የመጡ ተማሪዎች ነበሩ የኮሌጅም ነበሩና ነጋዴው ምንም ሁሉም ማህበረሰብ አንድ ላይ ስለነበር በጣም ኦሬዲ መስጊድ የተገደው ህዝብ እዛው ነበር ማለት ነው እሺ ይሄን አስመልክቶ የተፈጠረ ነገር አለ በሰላም ነው ያለቀው ያው ውጭ ስንወጣ ብቻ ፖሊሶች በመኪና ይሆናም ነበሩ እንጂ ምንም የተፈጠረ ነገር እስካሁን ድረስ እንደሰማነው የለም ማስተላለፍ የምትፈልገው መልእክት ካለ ያው ተቃውሞ ይሄን አንደኛ አመት በማስመልከት ሁለተኛ ደግሞ ያለው የሙስሊሙ ቁጥር በአብዛኛው የክርስቲያን ሀገር እንደመሆኑ የሙስሊሙ ቁጥር አነስተኛ ነበር ግን ያም ቢሆን ዛሬ እንደውም የተነሳሳበት አንደኛ አመት ሞልቶ እንዴት እስካሁን ድረስ ተቃውሞ አናነሳም ምንም እንኳን እንደሌላ ሀገሮች እንደ አዲስ አበባ ብዙ ባይኖርም እንደሌላ ሀገሮች ብዙ ባይኖርም ውስጣችንን እንዴት መግለጽ አይቀታናል የሚል ነው ህብረተሰቡ ራሱ ነው ንሽቶ ነው ሁሉም ሰው ዛሬ እንዲደረግ ያደረገውና ተቃውሞ ወደፊትም እንደሚቀጥል ነው ዛሬ ሁሉም ማህበረሰብ ያወራ የነበረው በየቦታው ይሄንንም ደግሞ ማያውቅ የነበረ አንዳንድ ማህበረሰብ ወዲያው ነው ተቀላቅሎ ወደ ተቃውሞ የመጣው ማለት ነው
እስኪ ይሄን አስመልክቶ የዩኒቨርሲቲ ተማሪዎች ሚናቸው ምንድን ነበር በዛሬው ተቃውሞ ላይ? ያው እንደ አንድ ማህበረሰብ ያው እዛ ተካፍለዋል። እንደ አንድ ማህበረሰብ ሐዋሳ ውስጥ እንዳለ ማህበረሰብ ማለት ነው። እንደዛ ነው የተካፈሉት እና ያው እንደ ማህበረሰቡ ነው የታዩት ዛሬ እንጂ የተለየ የራሳቸው ሚና ያው ሁሉም በራሱ ኢንፎርሜሽን ደርሶት ሁሉም ወደዛ ነው የሄደው። ከማህበረሰቡም በጣም ብዙ ማህበረሰብ ስለነበር ተማሪው ያህናል ብዛት ስለነበረው ተማሪ ነው ማህበረሰብ ነው ማለት ይችላል ነበር ብዙ ከመሆኑ አንፃር ማለት ነው። ከሐዋሳ ለሰጠን መረጃ ባላህ ስም እጅግ በጣም አድርጌ አመሰግናለሁ። ያ ኢላሂ ያ ኢላሂ